ኪራ አረንቃ እስከ መቼ ድረስ ነው የምትፈዘው? ለምንድነው ውሳኔ የተሳሳተ ነው የሚል ኮሜንት አይቻለሁ። እውነት ነው። እኔም ንቃ ነው ምለው ማለት ነው። ቢያንስ ሀሳቡን ግዴታ ለምሩ ወይንም ደግሞ ለናሆም ለጓደኛው ማማከር አለበት። ምክንያቱም ለሰው የተናገሩት ነገር በጣም አሪፍ ነው። የሆነ መፍትሄ ነገር ይደርሳል። ብቻውን በተጨናነቀ ቁጥር ልጁ አይምሮ ሊስት ነው ማለት ነው። ጽናትም ደግሞ የምትጠይቀው ጥያቄ የምትሰድበው ስድብ እንዴት ተውከኝ? ምን አደረኩ? በምን ጥፋቴ ነው በተደጋጋሚ የምትሰብረኝ? ስለወደድኩ ስላፈቀርኩ ነው እንደ እያለችው በጭራሽ እንደውም የደማውን ልቡን በጭራሽ ከደማው በላይ እያደማችበት ነው ልቡን ማለት ነው። ልቡ በጣም ተሰብሯል። ግን ላንቺ ብዬ ነው ይላል። በቃ ላንቺ ብዬ ነው የሚላት። ግን ደግሞ ትርጉሙ ወይንም እንትኑን በደንብ አድርጎ አይነግራትም ማለት ነው። ግራ ተጋብታለች በጣም እኔ ራሴ ግራ ተጋብቻለሁ ማለት ነው። መጨረሻቸው ምንድን ነው የሚሆነው ብዬ እርግጠኛ ነኝ። ቤቴ ደግሞ ሰራተኛዋ ከጂንስ ሱሪው ጋራ ሚሞሪውን አጥባባታለች፣ ተገላግላለች ማለት ነው። እርግጠኛ ነኝ ደግሞ ከዚህ በኋላ እንዳይሰራ አድርጋ እንዳጠበችው። ሰላም ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ ውድ ቤተሰቦቼ፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ። አሁንም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የተለያየ የጽናትን ሀሳብ ድራማ የጽናት ድራማን ሀሳብ አስተያየት ይለቀቅላችኋል። ሰብስክራይብ አድርጋችሁ ቤተሰብ ሁኑ ሁላችሁም ማለት ነው ውዶቼ። እና እንግዲህ የሚገርም አዲስ ነገር በዛሬው ተፈጥሯል ማለት ነው። እሱም ደግሞ አይታችሁታል ብዬ አስባለሁ። ጽናት ተመልሳለች ወደ ስራ ቦታዋ ማለት ነው። እና እንግዲህ ስራዬን በፈቃደኝነት ራሷ ነበረች የወጣችው። ራሴ ደግሞ ተመልሻለሁ ወደ ስራዬ ብላለች። ኪራም ደግሞ ስራ ቸግሮች ከሆነ ወይም ብርም ቸግሮች ከሆነ እኔ ሌላ ቦታ ስራ እፈልግላታለሁ ሲል እኔ ምንም አልፈልግም፣ እናትህ መታ ከዚህ ቤት ታስወጣኝ፣ እሷ ናት ያመጣችኝ ብለዋለች። ወይንም ደግሞ ደውልና ነገራትና እሷ ልቀቂ ካለችኝ እለቃለሁ ብላለች። እሱ ደግሞ በፍጹም ለእናቱ ደውሎ ይሄን ነገር እንደማይላት ታውቃለች። ይሄን ያመጣችው ሶሲ ጓደኛዋ ናት ማለት ነው። እንግዲህ ሶሲ ወይንም ደግሞ የኮክ መረቅ በሉኝ ብላለች ማለት ነው። እርግጠኛ ነኝ ስሟ ሶሲ ነው፣ አላቅም ብቻ የኮክ መረቅ በሉኝ ብላለች ማለት ነው። በቀጥል ስሟ ሰምታችኋል። እና የቤት ሰራተኛውን በጣም ነው ተስፋ የቆረጠችው በቤቴ ማለት ነው። ይሄን እኔን እንደዚህ እንዳደረግሽኝ አትቀሪም፣ እሰራልሻለሁ እያለች እየፎከረችባት ነበረ። ብቻ ግን ያለው ነገር እየተፈጠረ ያለው ነገር እጅግ በጣም ከባድ ነገር ነው ማለት ነው። ቤተሰቦቼ ከምላችሁ በላይ ማለት ነው። እና ሰራተኛውን ብትሆን በአሁኑ ሰዓት ነገሮቹን እንትን እያለች ነው። ለጽናትም ደግሞ በሌላ ሰው አስደውላ ነበረ። ኪራን እንዳትረቂው ወዶ አይደለም ተገዶ ነው ብለው ከዛን ቤቲ አስገድዳው ነው ካሉ በኋላ ግን ያስገደደችበትን ነገር ግን አልነገሯትም ነበረ። ግን ደግሞ ዋናው ነገር ወዶ እንዳልሆነ ወዶ እንደዚህ አይነት ነገር ውስጥ እንዳልገባ ማወቋ ራሱ በጣም አሪፍ ነው። ስለዚህ ከዚህ በኋላ ከኪራ ጎን ለመሆን እዛ ቤት መልሳ በሰራተኝነት ገብታለች። ይሄ ደግሞ በጣም ደስ ብሎኛል። ምክንያቱም አቃለው ለሷ በጣም ፈተና ሊሆንባት ይችላል። ግን ደግሞ እዛ ቤት መሆኗ የምሩና የጓደኛዋ ሀሳብ ነው። ምክንያቱም እሷ እዛ ቤት ከሆነች የተለያየ ነገር ይገናኛል ያገኛሉ። ምሩም ደግሞ ቤት ውስጥ ስላለች እየተባበሩ የተለያየ ነገር ያደርጋሉ ብዬ አስባለሁ። ቤቲም ከነስራዋ ከነጉዳጉዷ ትወጣለች ከዛ ቤት ማለት ነው። እርግጠኛ ነኝ አሁንም የጽናትና የኪራ ፍቅር ይመለሳል። ኪራ በአሁኑ ሰዓት መጠጥ እየጠጣ በቃ ጓደኛውን አሁን ብቻ ነው ከጎኑ ያለው ማለት ነው። በቃ ማንም ሰው አሁን ላይ ሁሉም ልጆች ይወዱታል፣ ለሱ ይቆረቆራሉ። ግን ደግሞ በቃ አሁን ላይ እየሰከረ እየበጠበጠ ነው ማለት ነው። ምክንያቱም በቃ ጽናት ላይ ይህን ያደረገው ነገር ከበፊቱ በላይ አሁን ነው እንደውም ድጋሚ ልቧን የሰበረው፣ በጣም የሰበረው። በፊት ላይ ይወደኛል አይወደኝም የሚል ጥርጣሬ ላይ ነበረች። እሱም ትወደኛለች አትወደኝም ጥርጣሬ ላይ ስለነበሩ ብዙም አያወሩም ነበር ማለት ነው። ግን ደግሞ አሁን ላይ ፍቅሩን ተቀብሏት እሷም ደግሞ ፍቅሩን ተቀብላው በቃ አስቡት እንግዲህ ያላቸው ላይፍ ማለት ነውና ያን ነገር እንግዲህ ቤቲ ሰይጣኗ ማለት ነው መታ እልምልም አድርገዋለች። እዚህ ጋር እንግዲህ ኪራን እያወራች ጽናት ስትመጣ አው በልቻለሁ የኔ ወድ አንተስ በላ ሆይ ምናምን እያለች በቃ እሷ ጽናትን ልታስቀና ነበረ። ግን የሆነች እንትን ውልክፍ እንደሆነች አላወቀችም ራሷ ማለት ነው። እና ኪራም እንግዲህ ብዙዎቻችሁ አሳዝኗችኋል። ግን ደግሞ ኪራ መንቃት አለብህ፣ ኪራ ንቃ አስብ ነው ኮሜንት ብዙዎቹ ማለት ነው። እኔ ራሴ በቃ ንቃ እያልኩት ነው። እንግዲህ ይነቃል ብዬ ተስፋ አደርጋለሁ። ቤቲም በጣም ደሟ ፈልቷል። ጽናት እዛ ቤት ስለተመለሰች በጣም ተናዳለች። ምክንያቱም ጽናት እዛ ቤት ከተመለሰች የፈለገችው ነገር ማድረግ ስለማትችል ማለት ነው።